በዙሪያችን ያሉ ሰዎች ምን አይነት ስሜት እንዲሰማን ያደርጉናል? በህይወታችንስ የእውነት ደስተኞች ነን? የሚወዱንና የሚጠነቀቁልን ቤተሰብ፣ ጓደኛ ወይም የትዳር አጋር በህይወታችን ካሉ ለህይወት የምንሰጠው ዋጋ እንዲጨምር ያደርጉናል። ነገር ግን ፍላጎቶቻችን ሁሉ አልጋ ባልጋ ሆነውልን ልንኖር አንችልም። መጥፎም ነገሮች ይገጥሙናል። ከነዚህ መካከል ደግሞ ጥሩ ያልሆኑ ጓደኞች ዋነኞቹ ናቸው። እነዚህ ሰዎች ብዙ ነገራችንን የመጉዳት አቅም አላቸው። ስለዚህ በተቻለን ፍጥነት ጤነኛ ያልሆነ ጓደኝነትን ከህይወታችን ማስወገድ ይኖርብናል። እነዚህ ሰዎች እነማን ናቸው? 1. ሁልጊዜ ከናንተ ጥቅም ሲፈልጉ ብቻ የሚመጡ ጓደኞች። ጓደኞቻችሁ እናንተን የሚፈልጓችሁ ወይም የሚያገኟችሁ ከናንተ ጥቅም ሲፈልጉ ብቻ ከሆነ ይሄ ጓደኝነት ጤነኛ እንዳልሆነ ማወቅ ይኖርባችኋል። ጓደኞቻችሁ ከናንተ ውለታን በሉት ጥቅም መፈለጋቸው መጥፎ ነገር አይደለም። ነገር ግን ሁልጊዜ ከናንተ ጋር የሚገናኙት ያንን ጥቅም ሲፈልጉ ብቻ ከሆነ፣ በተቃራኒው ደግሞ እናንተ ስትፈልጓቸው የማይገኙላችሁ፣ ለናንተ ብለው ምንም ነገር ለማድረግ ፈቃደኝነት የማይታይባቸው ከሆነ ከነዚህ ሰዎች ጋር ጓደኝነት ጊዜ ከማባከን ውጪ ምንም ፋይዳ የለውም። እውነተኛ ጓደኝነት እርስ በርስ ለመደጋገፍ ዝግጁነት ያለበት እንጂ አንደኛው ወገን ብቻ ተጠቃሚ ሆኖ የሚዘልቅበት አይደለም። አንዳንድ ጊዜ በጓደኝነት መስተጋብር ውስጥ ሰዎች ቅድሚያ ሊሰጧቸው የሚችሏቸው ነገሮች ይኖራሉ። ለምሳሌ ጾታዊ ጓደኝነት ሲመሰርቱ ወይም በህይወታቸው በጣም አስፈላጊና ጊዜያቸውን የሚፈልጉ ፕሮጀክቶች ሲኖሯቸው ለእነዚያ ነገሮች ቅድሚያ መስጠታቸው ምንም ክፋት የለውም። ችግር የሚሆነው የሆነ ጥቅም ሲፈልጉ ብቻ ወደ እናንተ የሚመጡ፣ ለእናንተ በሚያስፈልጓችሁ ወቅት ደግሞ የሚጠፉ ከሆነ ነው። የእነዚህ ሰዎች ፍላጎት ከእናንተ የሚያገኙት ጥቅም እንጂ እናንተ እንዳልሆናችሁ ግልጽ ነው። ሌሎች ጤነኛ ጓደኞቻችሁ ላይ እንድታተኩሩና እነዚህን ሰዎች ከህይወታችሁ እንድታስወግዱ ይመከራል። 2. የሚሸነግሏችሁ ጓደኞች። እነዚህ ጓደኞች በመካከላችሁ ችግር በተፈጠረ ቁጥር እናንተን ተጠያቂ የሚያደርጉ ናቸው። አለመግባባት ሲፈጠር ራሳችሁን እንድትጠራጠሩ የአእምሮ ጨዋታ ይጫወቱባቸዋል። ንግግራቸውና ተግባራቸው የተለያየ ነው። የጥፋቶች ወይም ያለመግባባቶች ሁሉ መንስኤ እናንተ እንደሆናችሁ ያሳምኗቸዋል። ተገቢ ባልሆነ መንገድ ትሪት ያደርጓቸዋል። ደግሞ ቀየር ብለው ለእናንተ የሚያስቡና የሚቆረቆሩ እንደሆኑ ይነግሯቸዋል። ባጭሩ እየሸነገሏችሁ ነው። አይጠቅሟችሁም፣ ራቋቸው። 3. እናንተ ካልፈለጋችኋቸው በስተቀር ፈልገዋቸው የማይመጡ ጓደኞች። ጓደኝነታችሁን ባለበት ለማስቀጠል ሁልጊዜ የምትጣጣሩት እናንተ ብቻ እንደሆናችሁ ይሰማችኋል። ለመገናኘትና አብሮ ጊዜ ለማሳለፍ የምታቀዱትም ሆነ ፍላጎቱ ያለው ከናንተ በኩል ብቻ ከሆነ ጤነኛ ያልሆነ ጓደኝነት ውስጥ እንደሆናችሁ ጥሩ ምልክት ነው። ስልክ ሲያነሱላችሁ ወይም ቴክስት ሲመልሱላችሁ ውለታ እየዋሉላችሁ እንደሆነ እንዲሰማችሁ የሚያደርጓችሁ ከሆነ ይሄን ጓደኝነት ለማቋረጥ ሁለቴ ማሰብ አይጠበቅባችሁም። የእናንተ ጥረትና ዋጋ መክፈል እነሱ ጋር ሲደርስ ትርጉም አልባ ከሆነባቸው እመኑኝ፣ ይሄ ጓደኝነት ከሆነ ጊዜ በኋላ ያደክሟችኋል። ልካችሁን እያወረዳችሁ እንደሆነ ይገባችኋል። እዛ ጋር ከመድረሳችሁ አስቀድማችሁ አሁን አቋርጡት። 4. ሁልጊዜ እናንተን አሳንሰው የሚያወሩ ጓደኞች። ጓደኞቻችሁ ስለእናንተ ሲያወሩ የበታችነት ስሜት እንዲሰማችሁ የሚያደርጓችሁ ከሆነ ከነዚህ ሰዎች ጋር ያላችሁን ማንኛውንም አይነት ግንኙነት ማቋረጥ ይገባችኋል። በተለያየ ምክንያት የሚገባን ስፍራ ላይ እንዳልተገኘን ሊሰማን ይችላል። ለምሳሌ ጓደኞቻችን በስራ እድገት ወይም በተለያዩ የህይወት መስመር ከኛ ተሽለው ሲገኙ የሚሰማን የማነስ ስሜት ተፈጥሯዊ ነው። ለማደግና ለመለወጥም ገፊ ኃይል አድርገን ልንወስደው እንችላለን። ነገር ግን ጓደኞቻችን ናቸው ብለን የምናስባቸው ሰዎች ከኛ ተሽለው በተገኙበት የህይወት መስመር ሆን ብለው በተደጋጋሚ እኛን የበታችነት ስሜት እንዲሰማን የሚያደርጉን ከሆነና ይሄን በማድረጋቸው የሚደሰቱ ከሆነ ከነዚህ ሰዎች ጋር ጓደኛ ከመሆን ጭራሽ ጓደኛ ባይኖረን ይሻላል። በዚህ ቪዲዮ ያሉንን ጓደኞች መለስ ብለን እንድናስብና ስለ ጓደኝነታችን ጤነኝነት ወይም መርዛማነት አመላካሽ ምክንያቶች እንዳገኘን አምናለሁ። ሰዎች ባልተገባ ጓደኝነት ውስጥ ተጠምደው መክፈል የማይገባቸውን አላስፈላጊ ዋጋ እንዳይከፍሉና ከማይመስሏቸው ሰዎች ጋር በከንቱ ጊዜያቸውን እንዳያባክኑ የሚረዳ መልእክት እንዳዘለ አምናለሁ። የእናንተን ምልከታ፣ ገጠመኝ፣ የህይወት ልምድ ካፍሉን።